በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የአስራት የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። አሁን የማነብላችሁ ግብረ ሕማም ነው። ከሆሳዕና እስከ ትንሣኤ ስለ ጌታችን መከራ እያሰብን የምናነበው መጽሐፍ ማለት ነው እና ይህንን መጽሐፍ የእግዚአብሔር ቤተሰቦች እናንተ ሲደርሳችሁ እናንተም ሰምታችሁት በእናንተ ብቻ እንዳይቀር ክርስቲያኖች የሆኑት ሁሉ እንዲያገኙት እንዲዳረስ እናንተ በበኩላችሁ እንዲታዳረሱት በእግዚአብሔር ስም አሳስባችኋለሁ። አሁን ሰኞ ከቀኑ 6 ሰዓት ላይ የሚነበበው ግብረ ሕማም ሃይማኖተ አበው ምዕራፍ 48 ቁጥር 36 ጀምሮ ያለውን ነው የማነብላችሁ። ሰኞ ከቀኑ 6 ሰዓት ላይ የሚነበብ ግብረ ሕማም ሃይማኖተ አበው ምዕራፍ 48 ተራ ቁጥር 36 ወካዕበ ይቤ ዝንቱ ቅዱስ አብረቅሌስ ሊቀ ጳጳሳት ዘቁስጥንጥንያ በውስተ ድርሳኑ ዘደረሰ በእንተ ሃይማኖት። የቁስጥንጥንያው ሊቀ ጳጳሳት ቅዱስ ሄራቅሊስ የሃይማኖትን ነገር በተናገረበት ድርሳኑ ሁለተኛ እንዲህ አለ። ተራ ቁጥር 37 ዘአልቦቱ ሥጋ ኮነ ሥጋ ዘእንበለ ውላጤ ወዘአልቦቱ ጥንት ልይቀ በበሕቅ በሥጋ እንዘ ፍጹም ውእቱ በኩሉ። ጥንቱን ከመጀመሪያው ሥጋ ያልነበረው ቃል ያለመለወጥ ሥጋን ተዋሃደ አለ። ጥንት ነፍስና ሥጋ የሌለው ቃል በሁሉም ፍጹም ሲሆን በሥጋ በየጥቂቱ እንደ ሰው ቀስ በቀስ አደገ አለ። ጌታችን አምላካችን ኢየሱስ ክርስቶስ አምላክ ሆኖ ሳለ ዕለቱን ተወልጄ ዕለቱን ማደግ አለብኝ ሳይል ቀስ በቀስ እንደ ሰው በጥቂቱ አደገ አለ። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እና የሉቃስ ወንጌል ምዕራፍ 2 ቁጥር 44 ላይ እንደተጻፈው ይህንን ኃይለ ቃል አሁን የጠቀስነውን ወንጌሉን ገብተን ከዚህ ቃል ጋር ማስተያየት እንችላለን። ተራ ቁጥር 38 በእላዌሁ ዘይቀርቦ ሕማም ሰወክፈ ሕማመ ወይነሳ ትእምርተ ሕማም በዛሎ ቦቱ አላ ተወክፈ ሕማመ በሥጋ በዘኮነ ቦቱ። በባህሪው ሕማም ሞት የሌለበት እርሱ መከራን ተቀበለ አለ። ቀድሞ በነበረበት ባህሪው ማለት በመለኮቱ መከራ አልተቀበለም። ዛሬ ሰው በሆነበት በሥጋው መከራን ተቀበለ እንጂ አለ። ይህንን መናፍቃኑ መለኮትን ታመመ፣ ሞተ ይሉት ነበርና መለኮት አይታመምም፣ አይሞትም። መለኮት አይራብም፣ አይጠማም። ነፍስና ሥጋችን አብረው ሲኖሩ ሥጋ ሲሞት ወደ መቃብር ሲወርድ ሥጋን የተቆራኘ ሞት ነፍስን አይቆራኛትም። ጌታችን አምላካችን ኢየሱስ ክርስቶስ ሥጋችሁን የሚገሉትን አትፍሯቸው፣ ነፍስን መግደል አይቻላቸውምና ብሎ እንደተናገረው ሥጋን ያገኘው መከራ ሁሉ ነፍስን እንደማያገኛት ጌታችን አምላካችን ኢየሱስ ክርስቶስ የተዋሃደውንም ሥጋ በሥጋው ያንን ሁሉ መከራ ሲቀበል መለኮቱን አላገኘውም። የመለኮትና የትስብእት ተዋህዶ እንደ ነፍስና እንደ ሥጋ ስለሆነ ማለት ነው።
ይህንን ሐዋርያ ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ዕብራውያን ምዕራፍ 1 ቁጥር 2 እስከ 7 እና ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ የጻፈውን ለዕብራውያን ያስተማረውን መጽሐፍ ቅዱሱን ገብተን ማየት እንችላለን። ተራ ቁጥር 39 ወካዕበ ይቤ ዝንቱ ቅዱስ አብረቅሊስ ውስተ ድርሳኑ ዘደረሰ በእንተ ትርጓሜ ሃይማኖት ዘሰለስቱ ምዕት 18 እንዘይትቃወም ምስለ ንስጥሮስ እልው። ሁለተኛም ይህ ቅዱስ ኤራቅሊስ 318ቱ ሊቃውንት አባቶቻችን የተናገሩትን የጸሎት ሃይማኖትን ትርጓሜ በተናገረበት ድርሳኑ እንዲህ አለ። ከመናፍቁ ከንስጥሮስ ጋር ሲከራከር የተናገረው ቃል ነው፣ የሰጠው ምላሽ ነው። ተራ ቁጥር 40 እግዚአብሔር ቃል ኮነ ሰብአ ወኢተወለጠ እምላዊሁ አላ ገብረ ተዋህዶተ በመንክር ግብር ወዝንቱ ስርዓት ይትልያ ላይለ ኩሉ እጓለ እምህያው። እግዚአብሔር ቃል ሰው በሆነ ጊዜ ከባህሪው አልተለወጠም አለ። ይሄ ማለት ባህሪውን ለቆ መለኮትነቱን ጥሎ ሰው አልሆነም አለ። ባህሪውን ሳይጥል መለኮትነቱን ሳይተው ከባህሪው ሳይወጣ በባህሪው እንዳለ ሰው ሆነ እንጂ አለ። ይህንንም መናፍቃን መለኮትን ሰው ሆነ ሲሉ ባህሪውን ለቆ መለኮትነቱን ጥሎ ሰው ሆነ ብሎ ያምኑ ነበርና ስለ እነሱ እንዲህ አለ። በማይመረመር ግብር ተዋህዶውን አደረገ እንጂ አለ። የመለኮትና የትስብእትን ተዋህዶ ራሱ መለኮት ባለቤቱ ያውቀዋል እንጂ የመለኮትንና የሥጋን ተዋህዶ ፍጡራን መርምረው አይደርሱበትምና በማይመረመር ተዋህዶ ሰው ሆኖ ተገለጠ እንጂ አለ። ይህንን ተዋህዶ በሰው ሁሉ ልብ ከመመርመር ይሄ ተዋህዶ በሰው ልቡና ከመመርመር የራቀ ነው አለ። የመለኮትና የትስብእትን ተዋህዶ ፍጡራን መርምረው አይደርሱበትምና ከሰው እውቀት በላይ ነው፣ ራሱ ባለቤቱ እግዚአብሔር ያውቀዋል እንጂ አለ። ይህንንም ሐዋርያ ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ ፊልጵስዩስ ምዕራፍ 4 ቁጥር 7 ላይ እንደተናገረው እሱንም መጽሐፍ ቅዱሱን ማመሳከር እንችላለን። ተራ ቁጥር 41 ወበእንተ ዝንቱ ጳውሎስ አብይ ያበጽሕ ሎቱ ሕማመ እጓለ እመሕያዌ እንዘ ውእቱ እግዚአብሔር ቃል ወይቤ ከመ መለኮት ሀመ አላ በአምሳል ዘተሳተፎ እግዚአብሔር ኄር ለእጓለ እመሕያው በሕማም በመንክር ግብር። ስለዚህም አካላዊ ቃል የባሕርይ አምላክ ሲሆን ደገኛው ሐዋርያ ቅዱስ ጳውሎስ ለሰው ልጆች የሚገባ ሕማምን ለእርሱ ሰጥቶ ይናገራል። ጌታችን አምላካችን ኢየሱስ ክርስቶስ የተቀበለው ሕማምና መከራ ለፍጡራን ለሰው ልጆች የሚስማማ ሆኖ ሳለ እሱ በባሕሪው ድካም የማይስማማው ሞት የማይስማማው መከራ የማይስማማው ሆኖ ሳለ የሰው ልጆች ፍቅር አገብሮት ለሰው ልጆች ሲል የሰው ልጆችን ባሕሪው ገንዘቡ አድርጎ መከራን ተቀበለ እንጂ አለ። እርሱ በባሕሪው ታመመ፣ እሱ በባሕሪው ታመመ አላለም። ጳውሎስ እንኳን መለኮትን በሥጋ በባሕሪው ታመመ አላለም፣ በሥጋ እንጂ። ቸር እግዚአብሔር በማይመረመር ግብር በሕማም ሰውን በመሰለበት ባሕሪው ታመመን እያለ ሰውን መስሎ በታየበት ባሕሪው በሥጋ ባሕሪ ደከመ፣ ወዛ፣ ተራበ፣ ተጠማ፣ ታሰረ፣ ተቸነከረ፣ መከራን ተቀበለ፣ ሞተ እንጂ
በማይመረመረው ባህሪው በመለኮቱ ይሄ ሁሉ መከራ የለበትም አለ። ይህንንም ለሮሜ ሰዎች በጻፈው መልእክቱ ሮሜ ምዕራፍ 5 ቁጥር 10 ላይና ለዕብራውያን በጻፈው መልእክቱ ዕብራውያን ምዕራፍ 2 ቁጥር 14 እና ዕብራውያን ምዕራፍ 4 ቁጥር 14 እስከ 16 ድረስ ሐዋርያው ቅዱስ ጳውሎስ ይህንን ግልጥ አድርጎ እንዳስተማረ ከዚህ ቃል ጋር ማነጻጸር ትችላላችሁ። ተራ ቁጥር 42 ይህ ከመዝን ሰብህ በምስጢር ጥበበ እግዚአብሔር ህበይተ ወይቲ እንተ ኢያእመራ መኑሂ እመላእክት ሶበሰ አእመሩ እምይሰቀልዎ ለእግዚአ ስብሐት የተሰወረችውን የእግዚአብሔርን ጥበብ እንዲሁ በምስጢር እናስተምራለን እንናገራለን አለ። ይህችንም ከአለቆች ወገን ማንም ከቶ ያላወቃት ናት አለ። አውቀውትማ ቢሆን ኑሮ የክብር ባለቤት የሆነውን እርሱን ሰቅለው ባልገደሉት ነበር አለ ሐዋርያ ቅዱስ ጳውሎስ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 እስከ 10 ያለውን ኃይለ ቃል ስንመለከት እኛስ የእግዚአብሔርን ጥበብ በሽማግሌዎች መካከል እንናገራለን። የምንናገረውም የዚህን ዓለም ጥበብ የሚያልፈውን የሚጠፋውን ጥበብ ሳይሆን ይህ ዓለም የማያውቀውን የተሰወረውን በእግዚአብሔር ልቡና እግዚአብሔር ለሚወዳቸው ያዘጋጀውን የእግዚአብሔርን ጥበብ እንናገራለን በሽማግሌዎች መካከል አለ። ይህም የሆነበት ጌታችን አምላካችን እግዚአብሔር በሰው ሕሊና ያልታሰበ የሰው ዓይን ያላየውን የሰው ጆሮ ያልሰማውን በእግዚአብሔር ልቡና ብቻ የታሰበውን የእግዚአብሔርን ጥበብ እግዚአብሔር ቅድመ ዓለም የነበረ ጥበቡን ይህንን ዓለም የፈጠረበትን አሁንም ይህንን ዓለም ያደሰበትን የሰውን ልጅ ከቀደመ ወደ ቀደመ ክብሩ የመለሰበትን ጥበቡን እንናገራለን አለ። ይህንን አንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 እስከ 10 ያለውንም ስንመለከተው ይህን ኃይለ ቃል እናገኘዋለን። ተራ ቁጥር 43 ወእግዚአ ስብሐትሰ ኢሃማሚ ውእቱ ወኮነ አሐደ ምስለ ዘይትዌከፍ ሕማመ ወከመዝ ተወክፈ ስቅለተ። የክብር ባለቤት እርሱ ሕማም አልነበረበትም። ሕማም ከሚስማማው ሥጋ ጋር አንድ አካል አንድ ባሕሪ በመሆን ቢሆን ይህ ሁሉ መከራ አገኘው እንጂ አለ። እንዲህ ሰው በመሆኑ ተሰቀለ፣ ሞተ። እንደ ሰው ተራበ፣ እንደ ሰው ተጠማ፣ እንደ ሰው ደከመ፣ እንደ ሰው ወዛ፣ እንደ ሰው ሞተ አለ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 11 እስከ 25 ድረስ። ተራ ቁጥር 44 ወፈቀደ እግዚአብሔር ቃል ይህመም በእንተ እጓለ እመሕያው በዘእጓለ እመሕያው ወበህላዌ ውስተ ይትዌከፍ ሕማመ ሰተይታ እስመ ኮነ አሐደ ምስለ ዘይሃምም ከመ በተዋሕዶ ይኩን ሕማም ለእግዚአብሔር ቃል። እግዚአብሔር ቃል ሰውን ስለማዳን በሰው ባሕሪ ይታመም ዘንድ ወደደ ፈቀደ አለ። በባሕርዩ መለኮት በባሕርየ መለኮቱ ግን መከራን አልተቀበለም አለ። ይህም ጌታችን አምላካችን ኢየሱስ ክርስቶስ የሰውን ባሕሪ አድርጎ መከራን የተቀበለው ተገዶ ሳይሆን በፈቃዱ ነው አለ። እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻዋ ዳነነ። በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስም ፈቃድ ወደዚህ ዓለም መጥቶ አዳነን ብሎ እንደተናገረው ሊቁ ሕማም ከሚስማማው ከሥጋ ጋር አንድ አካል አንድ ባሕሪ እስከ መሆን ድረስ ደርሶ የትሕትናን ሥራ ሠራ አለ። ጌታችን አምላካችን ኢየሱስ ክርስቶስ ፈጣሪ አምላክ ሲሆን ዝቅ ብሎ ለሰው ልጆች ሲል ተዋርዶ መከራን ተቀበለ።
በተዋህዶ ሕማም የእግዚአብሔር ቃል ገንዘቡ ይሆን ዘንድ ሰውን ወዶ ራሱን አሳልፎ ለሕማም ለሞት ሰጠ አለ። ይህንንም ሐዋርያ ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ዕብራውያን ምዕራፍ 2 ቁጥር 8 እስከ 11 ድረስ እናም የዮሐንስ ወንጌል ምዕራፍ 10 ቁጥር 16 እስከ 18 ያለውን ኃይለ ቃል ስንመለከት ጌታችን አምላካችን ኢየሱስ ክርስቶስ ማንም ሳያስገድደው ራሱ ወዶ በፈቃዱ የሰውን ልጅ ነፃ ሊያወጣ በራሱ ፈቃድ ራሱን አሳልፎ ለሞት እንደሰጠ የምናገኘው ኃይለ ቃል አለ። እንግዲህ ሰኞ 6 ሰዓት ላይ የሚነበበው ግብረ ሕማም ከሃይማኖተ አበው ውስጥ ያለው እዚህ ላይ ተፈጸመ። ይቆየን።